በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግሥተ ሰማያት ግን የማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንደው ይሄ ነገር እንደው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው። እና እንዴት ነው ሲባል በቃ ልብ አያስበው። ልብ ማሰብ አይችልም የመንግሥተ ሰማያትን ደስታ። መንግሥተ ሰማያት እንዴት ያለች ናት ብዬ ለመንገር የመንግሥተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት እየለመናችሁ? የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት፣ ኃጥአንን ሁሉ የሚቀበልበት ምሕረቱ ሰፊ ነው በእውነቱ። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ሥጋ እንቆርበዋል። አጋንንት ኧረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ሥጋ እንቀበለዋለን። በባህር ላይ እንደ መሬት የተራመደውን ያን ሥጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ሥጋ እኛ እንቆርበዋለን። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ሥጋ ነው የምንቆርበው። ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያደረገውን ያን ሥጋ እንቆርበዋለን። ይሄ ሥጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ከአብ ጋር በክብር አንድ ለመሆን የበቃ ይሄ ሥጋ ነው የሚመጣው። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምሕረት ነው። ምሕረት የሌላቸው ሰዎች ነው የሚፈረድባቸው። እንደው ምጽአት ቢርቅ ለሚሻላችሁ ቢቀርብ። አንዳንድ ሰው ምልክቱ ቀረበ እንደዚህ ያለ ሲባል ወይ ትላጭ ጥቂት እንደው ገፋ ባለ ይላል ሰው በልቡ። እንዴ እናንተ ምቀኛ ናችሁ? እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዘኝ እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። እኔ ዛሬም ይምጣና ይኸው እንደሚያደርግ ያርገኝ እንጂ አትምጣ ልለው ነው። ደግሞ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ። ክርስቶስ ሊመጣ ነው የሚል ዜና ስትሰሙ እሰይ ብሎ መዘጋጀት ነው። ሥጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ሥጋ ለበሰ። በዚያ ሥጋ አይሁድ የወደዱትን ሊፈጽሙበት ያዙት። ያ መያዙ በአጋንንት እጅ ተይዘን ለነበርነው ካሳ ይሆን ዘንድ ምራቁን እትፍ ብሎ የዕውራንን ዓይኖች ያበራ ዘንድ አፍን ምራቅን ፈጠረ። ለራሱ ከድንግል ማርያም ማኅፀን ነሳ። በፍርድ አደባባይ መስቀል ሊሸከምበት 2 እጆቹን ለራሱ አዘጋጀ። አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ። ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። እየተመሰገነ እንዳረገ እየተመሰገነ ይመጣል። አይሁድ እንደሰደባችሁት አይቀርም ነው። እናንተ በሰደባችሁ ሥጋ፣ እናንተ ምራቅ በተፋችሁበት ሥጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል። ኢየሱስ ክርስቶስ ያን ጊዜ ትስብእትን በመለኮት መለኮትን በትስብእት ገልጦ ይመጣል። ያን ጊዜ ኢከሰተ አፉሁ ተብሎ እንደተነገረ ስትሰድቡት ዝም እንዳላችሁ ያን ጊዜ ግን ዝም አይላችሁም። በፊቱ ጽዋ መዓት መቅሰፍተ እሳት ይነዳል፣ ይፈርድባችኋል። በግርማ ይመጣል። በዚህ ሥጋ ይመጣል።